ሰላም የተወደዳችሁ አድማጮቻችን እንዴት አላችሁ? የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ በሚቀጥለው ሳምንት ሲደረግ ከፍ ያለ ግምት ያገኙ ሁለት ጨዋታዎችን እናያለን። አርሰናል ከፓሪስ ሰን ጀርማ፣ ባርሴሎና ከኢንተር ሚላን የሚያደርጓቸው ጨዋታዎች። ስለዚህ በእነዚህ ጨዋታዎች ላይ በርካታ ነጥቦችን እናነሳለን። ነገር ግን ከአርሰናልና ከፓሪስ ሰን ጀርማ ጨዋታ አንዳንድ ነጥቦችን ለማንሳት ስለ ሁለቱ አሰልጣኞች እንመልከት። ሁለት በአውሮፓ በተለያየ የማሰልጠን ልምድ ላይ ያሉ አሰልጣኞች ቢሆኑም ግን ከምርጦቹ አሰልጣኞች ተርታ የሚመደቡና ከዚህ በፊት የጋራ ታሪክ ያላቸው ናቸው። ሁለቱ በባርሴሎና አሳልፈዋል። አንደኛው ከሂሆን የመጣው አንደኛው ከሳን ሴባስቲያን። ሉዊስ ኤንሪኬ የአስቱሪያ ሰው ነው፣ ሚኬል አርቴታ ከባስክ። ነገር ግን ሁለቱም የባርሴሎና የጋራ ታሪክ ያላቸው ናቸው። ሚኬል አርቴታ ከሉዊስ ኤንሪኬ ጋር ሲወዳደር በ12 ዓመት በእድሜ ያንሳል። ስለዚህ አንድ የእግር ኳስ ትውልድ ሰዎች አይደሉም። ለአንድ ዓመት ሁለቱም በባርሴሎና ዋናው ቡድን ውስጥ ግን አብረው አሳልፈዋል። ከሪያል ማድሪድ እዛ ኢስታብሊሽድ ስታር ሆኖ የዋናው ቡድን ተጫዋች ሆኖ የስፔን ብሔራዊ ቡድን ተጫዋች ሆኖ ከኖረ በኋላ ነው አወዛጋቢ ዝውውር ያደረገው ወደ ሪያል ማድሪድ። ሚኬል አርቴታ ግን በወጣትነቱ ወደ ላማሲያ አካዳሚ ገብቶ ስለነበር ለዋናው ቡድን የመጫወት እድል ባያገኝም ነገር ግን ቫን ሃል አሰልጣኝ በነበሩበት ጊዜ ከዋናው ቡድን ጋር ልምምድ የመስራት የዋናው ቡድን አባል የመሆን እድል ነበረው። ደቂቃ ባያገኙ 1990ዎቹ መጨረሻ ላይ አብረው ለአንድ ሲዝን የባርሴሎና ዋናው ቡድን ተጫዋቾች ነበሩ። ግን ኤንሪኬ ስታር ነው፣ አርቴታ የመሰለፍ እድል ያላገኘ ተጫዋች የነበረው። በአሰልጣኝነት ልምድም በእድሜ የሚስተዋል ልዩነታቸው በማሰልጠን ታሪካቸው ላይ የሚታይ ነው። ሁለቱም ለየት ያለ ፐርሰናሊቲ ያላቸው አሰልጣኞች ናቸው። ሁለቱም አሰልጣኞች በባርሴሎና እንዳደጉ ሰዎች ተመሳሳይ የጋራ የሆነ የአጨዋወት ፍልስፍና ያላቸው ናቸው። ሁለቱም ከፍተኛ የኳስ ቁጥጥር መጠን መያዝ የሚፈልጉ፣ ከኋላ ጀምሮ ከግብ ጠባቂዎቻቸው ጀምሮ ቢልድ ማድረግ የሚፈልጉ ሁለት ኃይለኛ የሲስተም አሰልጣኞች ቡድኖቻቸው ቨርቲካል እግር ኳስ ቀጥተኛ እግር ኳስ እንዲጫወቱላቸው በጥብቅ የሚያዙና ፕሬስ የሚያደርጉ አሰልጣኞች ናቸው። በዚህ የተነሳ የወል የሆነ የእግር ኳስ ቪዥን አላቸው ማለት ይቻላል። ሚኬል አርቴታም ሉዊስ ኤንሪኬ የሚለያዩባቸው ነጥቦች አሉ፣ ነገር ግን የጋራ የሚያደርግ ትምህርት ቤት ነበራቸው። ሁለቱም የክራይፍ የእግር ኳስ ደቀ መዛሙርት ናቸው ማለት ይቻላል። ሉዊስ ኤንሪኬም አርቴታም በዮሃን ክራይፍ የመሰልጠን እድል ባይኖራቸውም ግን ሁለቱም በክራይፍ የተቀኘ የባርሴሎና የእግር ኳስ ትምህርት ቤት ውስጥ ያለፈው በመሆናቸው ምክንያት ያንን ባርሴሎናዊ ኤሌመንት የሁለቱም አሰልጣኞች ቡድን ላይ ኤንሪኬ ከዚህ በፊት ባሰለጠነባቸው ቡድኖችና በአሁኑ ቡድኑ በፓሪስ ሳን ጀርማ ላይ በሚኬል አርቴታ አርሰናል ውስጥም ይኸው የባርሴሎና ፕሪንሲፕል ይታያል። ሁለቱም በጣም ጠንካራ ፐርሰናሊቲ ያላቸው አሰልጣኞች ናቸው። ያው ኤንሪኬ እንደምታውቁት በሮማ ፍራንቼስኮ ቶቲን ወይ ዳንኤል ደሮሲን፣ በባርሴሎና ማይነካው ሊዮኔል ሜሲን፣ በፓሪስ ሰን ጀርማ አምና ከምባፔ ጋር በዚህ ዓመት ከኦስማን ዴምቤሌ ጋር አንዳንድ ልዩነቶች ነበሩ። ስለዚህ እነዚህን ተጫዋቾች ከቡድኑ ውጪ የማድረግን ጠንካራ እርምጃ መውሰድ የሚችል ሞገደኛ አሰልጣኝ ነው። ሚኬል አርቴታን እንደዚህ እንመድበው አላውቅም። ነገር ግን ለምሳሌ የቡድኑን ከፍተኛ ጎል አስቆጣሪና አምበል ፒየር-ኤሜሪክ ኦባሚያንግን ከአርሰናል የሸኘበት መንገድ ወይ ከኦዚል ጋር በተገናኘ የነበረው ሁኔታም ሁለቱም ጠንካራ ፐርሰናሊቲ ያላቸው አሰልጣኞች እንደሆኑ የሚያሳይ ነው። በታክቲካዊ ጉዳዮች ላይ ከፍ ያለ ኦብሰሽን ተጠናውቶ ያላቸው አሰልጣኞች ናቸው። በስክሪን ፊት ሰዓታትን ወስደው የራሳቸውንም ቡድን ይሁን ደግሞ የተጋጣሚያቸውን ቡድን ዳይሴክት የሚያደርጉ የሚተነትኑ፣ ለእያንዳንዱ ጥቃቅን ለሚመስል ዝርዝር ጉዳይ የመጨረሻውን ዝግጅት የሚያደርጉ አሰልጣኞች ናቸው። የሁለቱም ቡድኖች አጥቂዎች ሐሰተኛ 9 ቁጥሮች ናቸው። በአርሰናል በኩል ምናልባት በቶማስ ፓርቴ መቀጣት ምክንያት ሰሞኑን አጥቂ ሆኖ ሲጫወት የቆየው ሚካኤል ሜሪኖን ወደኋላ ማሸጋሸግ ግድ ሊለው ስለሚችል ሊያንድሮ ትሮሳር የአርሰናል ሐሰተኛ 9 ቁጥር ሆኖ ሊጀምር ይችላል። ግን ራሱ ትሮሳርም የሚሰለፍ ሚካኤል ሜሪኖም ከፊት ይጫወት፣ ሁለቱም ሐሰተኛ 9 ቁጥሮች ናቸው። የኤንሪኬ ፓሪስ ሳን ጀርማን ንጹህ 9 ቁጥር የሚጠቀም ቡድን አይደለም። ከምባፔ መልቀቅ በኋላና
ጎንካሎ ራሞስ ቤንች ስለሆነ ራንዳል ኮሎሙዋኒም ወደ ዩቬንቱስ ስለተላከ ቡድኑ ክቫራትስኬሊያን፣ ዴዚሪ ዱዌን፣ ብራድሊ ባርኮላን እና ኦስማን ዴምቤሌን የሚጠቀሙ አንዳቸውም ንጹህ 9 ቁጥሮች አይደሉም። ሁለቱም ሐሰተኛ 9 ቁጥሮችን የሚጠቀሙ አሰልጣኞች ናቸው። በልምድ በኩል ግን ኤንሪኬ የበለጠ ልምድ አለው። ይሄኛው የአሰልጣኝነት የውድድር ዘመኑ 16ኛው ነው። ሚኬል አርቴታ 5ኛ ዓመቱ ነው የአርሰናል ዋና አሰልጣኝ ሆኖ በዋና አሰልጣኝነት ማሰልጠን ከጀመረ ወዲህ ማለት ነው። በልምድ ከወሰድነው ከፍ ያለ ልምድ ያለው አሰልጣኝ ነው ሉዊስ ኤንሪኬ። ሚኬል አርቴታ 257 ጨዋታዎችን ነው በአርሰናል አሰልጣኝነት ያደረገው። አንድ ኤፍኤ ካፕ አሸንፏል። ኤንሪኬ ግን ባርሰሎናን፣ ሮማን፣ ሴልታ ቪጎን፣ ፓሪስ ሳን ጀርማን እና የስፔን ብሔራዊ ቡድንን የማሰልጠን ታሪክ አለው። በዋንጫዎችም በሲቪ ካወዳደር ነው ከሚኬል አርቴታ የተሻለ ትልቅ ሪከርድ አለ። ብዙ ዋንጫዎችን አሸንፏል። ትሬብልን ጨምሮ በ2014-15 የውድድር ዘመን ከባርሰሎና ጋር የሶስትዮሽ ባለድል ነበር። በፓሪስ ሳን ጀርማን በሁለቱም የውድድር ዘመናት የሊገ ባለድል ነው። ሌሎችም ብዙ ዋንጫዎችን አግኝቷል። ሚኬል አርቴታ እስከ ቅርብ ጊዜ ድረስ የፕሪሚየር ሊጉ ወጣቱ አሰልጣኝ ነበር። በእርግጥ ዋንጫ ማሸነፍ እንደምትረከቡት ፕሮጀክት የሚወሰን። ለምሳሌ ኤንሪኬ፣ ሜሲ፣ ኔይማር፣ ሱዋሬስ ያሉበትን ባርሰሎናን ሲይዝ ዋንጫ ለማሸነፍ ያለው እድል በጣም ከፍተኛ ነው። ሚኬል አርቴታ ደግሞ በአርሰናል የዝቅታ ዓመታት ውስጥ ነው ኃላፊነቱን የተረከበው። ስለዚህ ቡድኑ ሪቢልድ ማድረግ ነበር። ዋንጫ ማሸነፍ እና ለማሸነፍ አውዱ መታየት አለበት። የምታሰለጥኑት ቡድን ዝግጁነት፣ የቡድኑ የስብስቡ ጥራት ሁሉ መታየት አለበት። እነዚህ ሁሉ ቫሪየብሎች የግድ ከግምት መግባት አለባቸው። በእርግጥ ነገር ግን እንዲሁ በግርድፍ ሲቪያቸውን ካየን ግን ያለ ጥርጥር ሉዊስ ኤንሪኬ የበለጠ ባለልምድ ነው። ባለልምድ መሆን የግድ ጨዋታውን አሸናፊ አያደርግም። ምክንያቱም ካርሎ አንቼሎቲ ከሉዊስ ኤንሪኬም የበለጠ ባለልምድ ናቸው። ከኤንሪኬም የበለጠ ብዙ ዋንጫዎች የማሸነፍ ታሪክ ያላቸው ናቸው። ሚኬል አርቴታ የካርሎ አንቼሎቲን ቡድን በሁለቱም ጨዋታዎች አሸንፎ 5-1 የድምር ውጤት ድል አድርጎ ነው ወደዚህ ጨዋታ የመጣው። ስለዚህ ኤክስፒሪየንስ ሁሉም ነገር ነው ማለት አይደለም። ግን ሁለቱን አሰልጣኞች ስናወዳደር ከምንለካባቸው መለኪያዎች መካከል አንደኛው ኤክስፒሪየንስ እና የማሸነፍ ታሪክ ነው። ግን ራሱ ባለፈው በአርሰናል እና በፓሪስ ሳን ጀርመን መካከል በቻምፒየንስ ሊግ በመጀመሪያው ዙር ተገናኝተው በነበሩበት ጊዜ ሁለቱም አሰልጣኞች አንደኛውን ከአውሮፓ ምርጥ አሰልጣኞች መካከል እያሉ ሲያወድሱ ሰምተናል። ሁለቱም ከፍ ያለ ስሜት ያላቸው አሰልጣኞች ናቸው። ግን ሁለቱም ከባባድ የህይወት ፈተናን አልፈው እዚህ የተገኙ በመሆናቸው ምክንያት ጠንካራ ካራክተር ያላቸው አሰልጣኞች ናቸው። ሚኬል አርቴታ ገና እድሜው 2 ብቻ በነበረበት ጊዜ 2 ዓመት ህፃን እያለ የኦፕን ሃርት ሰርጀሪ አድርጓል፣ ወይም የልብ ቀዶ ሕክምና አድርጓል። ገና 2 ዓመቱ እያለ ረጅም ጊዜም የማይቆም የሕክምና ክትትል ማድረግ ነበረበት። ከዚያ አልፎ ጸንቶ በእግር ኳስ ተጫዋችነት ስኬታማ የመሆን በአሰልጣኝነትም ስኬታማ የመሆን ታሪክ አለው። ሉዊስ ኤንሪኬም በራሱ የህይወት ጀርኒ ውስጥ በተለይ በ2019 ገና እድሜዋ 9 ዓመት የነበረች ዋንጫ ባሸነፈ ቁጥር ሁል ጊዜ ሜዳ ውስጥ አብራው የምናያት ልጁን በሞት ተነጥቋል። ከዚያ ሪከቨር አድርገው ሁለቱም አሰልጣኞች አሁን ባሉበት ደረጃ ላይ ያሉ ናቸው። ህይወትን የማያ ፐርስፔክቲቫቸውም የተለየው ምናልባት በዚህ ልምዳቸው ምክንያት ነው። በሚዲያ ላይ ሉዊስ ኤንሪኬ ጋዜጠኞች አይወድም። እንዲያው አንድ ፕሮግራም እንደሰራው አስታውሳለሁ። ከፕሬሱ ጋር ስላለው ባላንጣነት ብዙ መናገር አይወድም። በተለይ ደግሞ ከሪያል ማድሪድ ወደ ባርሰሎና ሲዘዋወር የህክምና ምርመራውን ሲያደርግ ሆስፒታል ገብቶ ፎቶግራፍ ሊያነሳው የነበረን አንድ የፎቶ ጆርናሊስት ከተጣላው በኋላ ከጋዜጠኞች ጋር መቀራረብ አይፈልግም። ሚኬል አርቴታ የበለጠ ኮንቨርሴሽናሊስት ነው የሚባል የበለጠ የሚናገር ነው። ኤንሪኬ ሲናገርም እንደው እንደ ግዴታ እንደ ውል ግዴታ ቆጥሮ 2-3 ቃላት ብቻ ነው የሚወረውረው። አንዳንድ ጊዜ በተለይ ግዴለሽ መልሶችን ሲሰጥ እንሰማዋለን። ሁለቱ እንዴት ተሰሩ የሚለውን ግን እንመልከት። ሁለቱ አሰልጣኞች ሉዊስ ኤንሪኬ 2001 ላይ አንድ ጨዋታ ላይ የቀድሞ የባርሰሎና ጊዜ አሰልጣኝ የነበሩትና የዮሃን ክራይፍ ባርሳም ድሪም ቲሙ ያንን ሁሉ ስኬት ሲያገኝ የዚያ ቡድን ምክትል አሰልጣኝ የነበሩ ናቸው። ቻርሊ ሬክሳጅ አንድ ጨዋታ ላይ የቀኝ ተከላካይ ሆነ ተጫወትልን ብዬ ጠየቅኩት ይላል። ነገር ግን
በጊዜው ደስተኛ አልነበረም። ምርጥ 11 ተጫዋቾች ፈልጋለሁ። ስለዚህ ተጫዋቹ ሌሎች ቦታዎች ላይ በመጫወት የተካነ ቢሆንም ለቡድኑ የወል ጥቅም ሲል እዚያ ቦታ ላይ ተጫወተ፣ ግሩም ብቃትም ማሳየ ይላሉ። ተከላካይ፣ የሚድፊልድ ፒቮት፣ ላተራል፣ የክንፍ ተጫዋች፣ 10 ቁጥር፣ አጥቂ ሁሉ ሆኖ የተጫወተ የተለያዩ ቦታዎች ላይ የመጫወት ታሪክ የነበረው ተጫዋች ነው። አሰልጣኝ ከሆነም በኋላ እንደዚህ አይነት ተጫዋቾች ይወዳል። ለምሳሌ ከፊት ያሉት 3 ተጫዋቾች ዴዚሬ ዱዌ ግራ ላይ ወይ ዴምቤሌ ቀኝ ላይ ወይ ክቫራትስኬሊያ መሃል ላይ እንበል እንጂ ቶሎ ቶሎ ቦታ የሚለዋወጡ ናቸው። የተለያዩ የሜዳ ስፍራዎችን እና ስፔሶችን ተቆጣጥሮ ለመጫወት የሚያስችል የሚና ተለዋዋጭነት አላቸው። እሱም በተጫዋችነቱ እንደዚያ ስለነበር በአሰልጣኝነቱም ያንን ኮንሰፕት ይዞት ቀጥሏል ማለት ይቻላል። ነገር ግን እኔ የእገሌ ደቀ መዝሙር ነኝ ብሎ መናገር አይወድም። ወይም በአሰልጣኝነት ትልቁን ተጽዕኖ ያሳረፈብኝ አሰልጣኝ እገሌ ነው ማለት አይፈልግም። ከሁሉም የሆኑ ጽንሰ ሐሳቦችን ተውሻለሁ ማለት ይመርጣል እንጂ ከመጥፎዎቹም ሳይቀር ይላል። ምክንያቱም ከስህተታቸው ተምሬያለሁ ብሎ ነው የሚናገረው። ቻርሊ ሬክሳች ሲናገሩ የብዙ ሰዎች የብዙ ስታይሎች እና የተለያዩ ዘመናት ስሪት ነው የሁሉም ቅይጥ ብለው ነው ስለ ሉቾ የሚናገሩት። በስፔን ብሔራዊ ቡድን የመጀመሪያ አሰልጣኙ የነበረው ሉዊስ ሱዋሬዝ ነው። ሉዊስ ሱዋሬዝ የቅርብ ጊዜው ሉዊስ ሱዋሬዝ ሳይሆን በ1960ዎቹ ከስፔን እና ከባርሰሎና እንዲሁም ኢንተር ከዋክብት መካከል አንዱ የነበረ የ1960ውንም ባሎን ዶር ያሸነፈ ነው። በስፔን ብሔራዊ ቡድን ሲጀምር ከእንደዚህ አይነት ትልቅ ኮከብ ጋር አብሮ በመስራት ነበር የጀመረው። ነገር ግን ቅርብ የነበረው ለሃቪየር ክሌሜንት ነው ይባላል። ሃቪየር ክሌሜንት ለ6 ዓመታት የላሮሃ አሰልጣኝ ነበሩ፣ የስፔን ብሔራዊ ቡድን አሰልጣኝ ነበሩ እና አንዳንድ በኤንሪኬ ላይ የሚስተዋሉ ባህሪያት ከሃቪየር ክሌሜንት የተቀዱ ናቸው የሚሉ አሉ። ለምሳሌ ራውል ሩይዝ የሚባል አሁን ለካዴና ሴር ተንታኝ ሆኖ የሚሰራ የቀድሞ የስፔን ብሔራዊ ቡድን አጥቂ በተለይ ከብዙሃን መገናኛዎች ጋር የሚሰጠው ቀጥተኛ መልስ እያንዳንዱን ጨዋታ ውጊያ ነው ብሎ ተጫዋቾቹን ማሳመን መቻሉ ለጦርነት እንደሚያዘጋጅ ጀነራል ተጫዋቾቹን የሚቀሰቅስ የሚያነቃቃ መሆኑ እነዚህ ባህሪያቱ ከሃቪየር ክሌሜንት የተወሰዱ ናቸው ይላል። ሃቪየር ክሌሜንት ትልቅ አሰልጣኝ ናቸው። አትሌቲክ ቢልባኦ መጨረሻ ጊዜ የላሊጋው አሸናፊ ሲሆን የዚያ ቡድን አሰልጣኝ ነበሩ። በተለይ 1980ዎቹ እና 1990ዎቹ ላይ ከስፔን አሰልጣኞች ስታሮች መካከል አንደኛው የነበሩ ናቸው። ነገር ግን በግትርነታቸው ከሚታወቁት ሃቪየር ክሌሜንት የወሰዳቸው ባህሪያት ቢኖሩትም ምክንያቱም ራዲካል ቴክኒሽያን ናቸው ይባላል። በአንዳንድ ጉዳዮች ላይ ተለዋዋጭነት የሌላቸው ግትር ናቸው ስለሚባል ግን በተለይ ከሚዲያ ጋር ባለው ባህሪ በሞቲቬሽን ይህንን በመሳሰሉት ነገሮች ከእርሳቸው ብዙ ነገር የተዋሰ ይመስላል። በታክቲካዊ አተያይ ግን የበለጠ ብዙ ትምህርት የቀሰመ የሚመስለው ከሉዊ ቫን ሃል በባርሰሎና ከ1997 እስከ 2000 በኋላ ደግሞ ተመልሰው መጥተው በ2002-2003 የውድድር ዘመን አብሯቸው ሰርቷል። የፕሬሲንግን ሳይንስ በተመለከተ ሙቭመንትን በተመለከተ ሁለቱ አሰልጣኞች ብዙ ጊዜ ይከራከሩ ነበር ይባላል። ሁለቱም አሰልጣኞች በእግር ኳስ ላይ ጥብቅ አሳቢዎች ናቸው። አይረን ቱሊፕ ይሏቸዋል አሰልጣኝ ቫን ሃል። እሳቸውም ልክ እንደ ኤንሪኬ ከብዙሃን መገናኛዎች ጋር ያላቸው ግንኙነት ብዙ ጊዜ ቀዝቃዛ። ስለዚህ ከሃቪየር ክሌሜንት ብቻ አይደለም የዛን የብዙሃን መገናኛዎች ባህሪ የወሰደው ከብዙሃን መገናኛዎች ጋር የሚያሳየውን ባህሪ የቀዳው ራሱ እንዳለው የተለያዩ አሰልጣኞችን ልምድን የወሰድኩት እንጂ አንዱ ብቻ የኔ ብቸኛ መምህር ነው ብዬ አልቆጥርም፣ ከመጥፎቹ ከኔ ጋር ስኬታማ ካልነበሩት አሰልጣኞች ጭምር ትምህርት ወስጃለሁ ስለሚል። በሂውመን ሪሌሽን ግን ወይም በሰው አስተዳደር ግን የበለጠ ተጽዕኖ ያረፈበት የሚመስለው በቦቢ ሮብሰን። ከቦቢ ሮብሰን ጋር 1 ዓመት ብቻ ነው ያሳለፈው 1996-97 የውድድር ዘመን ላይ። ግንኙነታቸው መጀመሪያ ጥሩ አልነበረም። ምክንያቱም በመልበሻ ክፍል ውስጥ እንዳገኙት ይሄ ተጫዋች የስፔን ብሔራዊ ቡድን ተጫዋች ሆኖ ዓመታትን ቢያሳልፍም 5 ዓመት የሪያል ማድሪድ ተጫዋች የነበረም ቢሆን ማነህ ብለው ጠይቀውት ስለነበር በጊዜው ደስተኛ አልነበረም። ብዙ ጊዜ ኦቶሪቴሪያን ነው
በአንዳንድ ጉዳዮች ላይ መለሳለስ አይወድም የሚባልም ቢሆን ነገር ግን ብዙ ጊዜ ከተጫዋቾቹ ጋር ያለው ግንኙነት በጣም ጥሩ ነው። በየዕለቱ ያለው ግንኙነት ሉዊስ ሳንዝ የብሉግራና የስታፍ አባል ሆኖ ከ1996 እስከ 2008 የሰራና the ሉዊስ ኤንሪኬ ሜተድ የሚል መጽሐፍ የጻፈ ሰው ሲናገር በብዙሃን መገናኛዎች ላይ በጋዜጣዊ መግለጫዎች ላይ ያለው ምስል ደስ የማይል ሰው መስሎ ይታያል። በሚሰጣቸው መልሶች ጋዜጠኞች አይወዱትም። ነገር ግን በመልበሻ ክፍል ውስጥ ዲማንዲንግ ነው። ከተጫዋቾቹ 100% ይፈልጋል። ግን ተግባቢ ተጫዋች፣ አንዳንድ ጊዜም ቀልደኛ ነው። ይሄ ምናልባት ከቦቢ ሮብሰን የተቀዳ ሳይሆን አይቀርም ብሎ ይናገራል። ሌሎች አሰልጣኞች አሰልጥነውታል። ለምሳሌ ለ4 ዓመት ከሆሴ አንቶኒዮ ካማቾ ጋር፣ ደግሞ በሪያል ማድሪድ ከሊዮ ቤንሃከር ጋር፣ ከቫልዳኖ ጋር፣ ከቺሪያኦ ካኖ ጋር አብሮ ሰርቷል። ቺሪያኦ ካኖ የሂሆን አሰልጣኝ ነው። የስፖርቲንግ ሂሆን ተጫዋች ነበር። ያው የሂሆን ልጅ ነው ቅድም መነሻዬ ላይ እንዳነሳሁት። ነገር ግን ካሰለጠኑት አሰልጣኞች ብቻ ሳይሆን አብረውት ከተጫወቱ ተጫዋቾችም እንደዚሁ ትምህርት ወስዷል። ለምሳሌ ፔፕ ጓርዲዮላ አብረው ዘልቅ ላለ ጊዜ ተጫውተዋል። ጓርዲዮላ ከለቀቀም በኋላ በባርሴሎና እስከ ራይካርድ ዘመን ድረስ እየተጫወተ ቢቆይም ግን ፔፕ ሁልጊዜም ከልጅነቱ ጀምሮ ይሄ አናሊቲካል ማይንድ ያለው ይባል የነበረ ስለነበር በሁለቱ የቀድሞ የባርሴሎና ተጫዋቾች መካከል ታክቲክን በተመለከተ ብዙ ውይይትና ክርክር ይደረግ ነበር ይባላል። በዚያ ጊዜ 1990ዎቹ ላይ ባርሴሎና ትልቅ የኮቺንግ ትምህርት ቤት ነበር ማለት ይቻላል። የክራይፍ ተጽዕኖ ከሱ መልቀቅም በኋላ ለዓመታት ስለቆየ ተጫዋቾቹን አሳቢዎች አድርጓቸዋል። ቫንሃልም ሌላ የላቀ የታክቲክ አእምሮ ያላቸው ሰው ናቸው። በዚያ ጊዜ ኩማን፣ ጆዜ ሞሪኞ፣ ሌሎችም ትልልቅ አሰልጣኞች ሆኑ። በዚያ ዘመን ተጫዋቾች የነበሩ ሁሉ በዛ ተመሳሳይ ጊዜ ስለነበሩ መቼስ በዚያ ወቅት የባርሴሎና ተጫዋች መሆን ለአሰልጣኝነት እንደሚያሰናዳ አድርጎ መቁጠር ይቻላል። ነገር ግን አንዱንም ሰው ኮፒ አላደረኩም ይላል። የራሱን ስታይል በጊዜ ሂደት ዴቨሎፕ አድርጓል። ልምድ ያለውም ነው። ደግሞ የተጫዋችነት ደረጃው የላቀ ስለነበር በትልቅ ተጫዋችነት ማሳለፉ ስታሮች ያሉበትን የመልበሻ ክፍል እንዴት ማስተዳደር እንዳለበት ብልሃቱን እንዲያውቅ እድል ሰጥቶታል። ስታር የነበረ ተጫዋች ሲሆን ስታር ከዋክብትን እንዴት ሃንድል ማድረግ እንዳለበት ያውቃል። ቅድም ስለ ሲስተም አሰልጣኝነቱ ስናገር የተጫዋቾች በግል መላቅ ብቻ አሸናፊ እንደማያደርግም ስለሚያውቅ ነው ኮስተር ብሎ የሲስተም ጉዳይን አጥብቆ የያዘው ይባላል። ባርሴሎና በ2000ዎቹ መጀመሪያ የውጤት ቀውስ ውስጥ ገብቶ ነበር። የባለስመ ጥር ተጫዋች እጥረት አልነበረም የነበረበት። ነገር ግን ያንን ባርሴሎናን ሃርመኒ ያለው ቡድን የሚያደርጉት እሴቶች ጠፍተው ነበር። ለ5 ዓመት ባርሴሎና አንድም ዋንጫ አላሸነፈም። ቻምፒየንስ ሊጉን፣ ላሊጋ፣ ኮፓ ዴል ሬይን ሌላ ዋንጫ ሳያሸንፍ ተጉዟል ለ5 ለ6 ዓመት። ግን ቡድን ውስጥ ባሎንዶር የሚያሸንፉ ከዋክብትም ጭምር ነበሩ። ሪቫልዶ፣ ፓትሪክ ክላይቨርት፣ ፊሊፕ ኮኩ፣ ማርክ ኦቨርማርስ፣ ሉዊስ ፊጎ፣ ሃቪየር ሳቪዮላ፣ ዋን ሮማን ሪኬልሚ፣ ጋይስካ ሜንዲየታ፣ ዲሚትሪዮ አልበርቲኒ፣ ሌሎችም ትልልቅ ተጫዋቾች ባርሴሎና ውስጥ በዚያ ጊዜ ነበሩ። ግን ባርሳ በቻርሊ ሬክሳችም ቫንሃል ተመልሰው መጥተውም በሌሎችም አሰልጣኞች ስር ዋንጫ እያሸነፈ አልነበረም። ከሉዊስ ፊጎ መልቀቅ በኋላም እንደ ኢማኑኤል ፐቲ አይነት ተጫዋቾችን አምጥተዋል። ፊሊፕ ክሪስታንቫል ተገዝቷል። ሌሎችም ተጫዋቾች መጥተዋል። ግን ባርሴሎና ስመጥር ተጫዋቾችን ስብስብ ውስጥ ቢይዝም ደቦር ቢኖርም ወይ ሌሎች ትልልቅ ተጫዋቾችን ቢኖሩ የከዋክብቶች ቡድን ውስጥ መሰባሰብ ብቻ አሸናፊ እንደማያደርግ ስላወቀ በዲሲፕሊን ላይ ከፍተኛ ትኩረት የሚሰጥ አሰልጣኝ ነው። ነገር ግን እንዲሁ በጠቅላላው የባርሳ ያክስ ወይም የሆላንድ ስፔን እግር ኳስ ግርፍ ነው ማለት ይቻላል። በቫንሃል እና በራይካርድ ስር ሰርቷል። ደግሞ ቅድም እንዳነሳሁት የዮሃን ክራይፍ የእግር ኳስ አስተሳሰብ በባርሴሎና እስካሁንም ድረስ ቆይቷል። ያ ሐሳብ ይጫነዋል ማለት ይቻላል። ቡድኖቹ ግን ተመሳሳይ ባህሪያት አሏቸው። ለምሳሌ የሱ ባርሴሎና ትሬብል ያሳካው የነ ሜሲ ባርሴሎና እና የአሁኑ ፒኤስጂ መካከል ተመሳስሎሽ አለ ማለት ይቻላል። ሁለቱም
በፈጣን ሽግግር የሚያጠቁ ቡድኖች ናቸው። ትራንዚሽንን እንደ ዋና የጎል መሳሪያነት ይጠቀማሉ። ሁለቱም ቡድኖች አይገመቴ ናቸው፣ ፍሉይዲቲ ያላቸው። መጀመሪያ እኮ እንዲያውም የባርሰሎና አሰልጣኝ ሲሆን ሱዋሬዝን የቀኝ ክንፍ ተጫዋች፣ ኔይማር ግራ ላይ ሜሲ ነበር አጥቂ ነበረው። በኋላ ነው በሜሲ ውሳኔ ሱዋሬዝ የሳጥን ተጫዋች፣ ሜሲ ከቀኝ የሚነሳ ግን ከፍ ያለ ነፃነት ያለው፣ ኔይማር የግራ ተጫዋች የሆነው። ግን በሶስቱ መካከል ከፍተኛ ፍሉይዲቲ አለ። አሁን በፔዤ እንደምናየው አይነት ማለት ነው። ግን ደግሞ ጨዋታ ኮንትሮል ማድረግ የሚፈልግ ከሆነ ያንን ለማድረግ የሚያስችሉ ተጫዋቾችም ነበሩት። ቡስኬት፣ ራኪቲች፣ ቻቪ አይነት ተጫዋቾች ባርሳ ያሉት አሁን ቪጂኛ፣ ዣኦ ኔቬስ እና ፋቢያን ሩይዝ ያሉበት ቡድን። ስለዚህ የዚህኛው አሰልጣኝ ስታይል ያኔ በባርሳ አሁን በፔዤ ያለው ተመሳሳይ ነው። ያኛው የሱ ባርሰሎና ከባርሰሎና የትዕግስት ፖሴሽን አንጻር የሚቸኩል ቀጥተኛ ቡድን አደረገው ቢባልም ነገር ግን አሸናፊ ቡድን ነበር የሰራው። ሰርኩሌሽኑ በጣም ፈጣን ነው፣ በኃይለኛ ኢንቴንሲቲ የሚጫወት ነው፣ ሽግግሩ ግሩም ነው፣ የሚያጠቃ ቡድን ነው። እነዚህ ባህሪያት በፈረንሳይም የፓሪስ ሳን ዠርማን አሰልጣኝ ሆኖ ተደግሟል። እነዚህ ከሞላ ጎደል ሉዊስ ኤንሪኬን የሚያብራሩት ናቸው። በእርግጥ በስፔን ብሔራዊ ቡድን አሰልጣኝነቱ ጊዜ በ2022 የካታር የዓለም ዋንጫ በሞሮኮ በመለያ ምት በተሸነፈበት ጊዜ ግትርና አዳፕት የማያደርግ የሆሪዞንታል ፖሴሽን ቡድን አሰልጣኝ ነው ተብሎ ነበር። ችግሩ ግን አሁን በፔዤ ከዛ በፊት በባርሰሎና የነበሩት አይነት ኤሊት የክንፍ ተጫዋቾች አልነበሩትም። ስለዚህ ያ የስፔን ብሔራዊ ቡድን ዝግ ባለ ፍጥነት የሚጫወት እንጂ በክለብ አሰልጣኝነቱ የምናውቃቸው ፈጣን ሽግግሮች ያልተስተዋሉበት ቡድን ነበር። ያ ቡድን ብዙ የሚተችበት ቡድን ነው። ሚኬል አርቴታን በተመለከተ ሚኬል አርቴታም የተለያዩ አሰልጣኞች ተጽዕኖ ድምር ውጤት ነው ማለት ይቻላል። ልክ እንደ ኤንሪኬ ሁሉ መነሻዬ ላይ እንዳልኩት ያልተውት ባርሰሎናዊነት በቡድናቸው ላይ ይታያል። ያንን የባርሰሎና ተጫዋች ሆኖ የማለፍ የባርሰሎናን የኮቺንግ ፊሎሶፊ ቡድኖቻቸው ላይ እናያለን። ነገር ግን ስለ ኤንሪኬ የእገሌ ተጽዕኖ ብቻ ያለበት ብለን የአንድ ሰው ደቀ መዝሙር እንደማናደርገው ሚኬል አርቴታንም የአንድ ሰው ደቀ መዝሙር ብቻ አናደርገው። ብዙ ጊዜ ከጓርዲዮላ ጋር አብሮ 3 ዓመት ተኩል በሲቲ አሰልጣኝነት ስለሰራ አርሰን ቬንገርም ለዓመታት ለ5 ዓመት ስላሰለጠኑት የሁለቱ አሰልጣኞች ቅይጥ ተደርጎ ይወሰዳል። ወይም ሁለቱ ናቸው ትልልቆቹ ተጽዕኖዎች ይባላል። ነገር ግን የሁለቱ ደቀ መዝሙር ይሁን እንጂ ሁለቱንም ኢሚቴት ለማድረግ የሚሞክር አይደለም። በአርሰናል አጫዋት ውስጥ የቬንገር ቡድን ማጥቃትን እና ይሆናል። ነገር ግን የቬንገር ቡድን ግልባጭ አይደለም። ይሄኛው አርሰናል የራሱ ዲሲፕሊን ያለው ስትራክቸር ላይ ከፍ ያለ ትኩረት የሚሰጥ የበለጠ ሲስተማታይዝድ ቡድን። የጓርዲዮላ ተጽዕኖ አለበት እንላለን በአንዳንድ የቡድኑ ባህሪያት። ለምሳሌ ሁለት ኢንቨርትድ ፉልባኮችን የሚጠቀም መሆኑ ወይም ከኋላ ግብ ጠባቂን እንደ ስፔርማን ስለሚጠቀምና ከኋላ ቢልድ እያደረገ ለመውጣት ስለሚሞክር። ነገር ግን ከፔፕ የሚለዩት ብዙ ፕራግማቲክ የሆነባቸው ነጥቦች አሉ። ለዚህ ነው አንድ ፊሊፖ ክሌር የሚባል ፈረንሳይ ጋዜጠኛ የሙዚቃ ንጽጽር የሚያቀርበው። የአልባን በርግና የአንቶን ቬበርን ሙዚቃ በፍጹም ከማስተራቸው ከመምህራቸው ከአርኖልድ ሹምበርግ ጋር አንድ አይነት አይደለም። ወይም የማውሪስ ራቭል ስራ የጋብሪኤል ፎረን አይመስልም። አንደኛው የአንደኛው መምህር፣ አንደኛው የሌላኛው ደቀ መዝሙር ተደርጎ ቢቆጠርም ብሎ ይናገራል። ከቬንገር ጋር 5 ዓመት ሰርቷል። ከጓርዲዮላ ጋር 3 ዓመት ተኩል ሰርቷል። የሁለቱ ቅይጥ ክሎን አይደለም ይላል። ተጽዕኖ እንዲያውም የተለየ ነው። በአርሰናል ከቬንገር ይልቅ ጆርጅ ግራምን ይመስለኛል ይላል። 2019 ላይ የአርሰናል አሰልጣኝ ሆኖ ሲሾም ከዚህ በፊት የአርሰናል አምበል ሆኖ ሰርቷል። ምን አይነት አሰልጣኝ እንደሚሆን ለመገመት ያስቸግር ነበር። ከፔፕ ጋር አብሮ ስለሰራ የዌጎ ደ ፖሴሲዮን የፖሴሽናል ፕሌን ተጠናውቶ ቡድኑ ላይ ሊኖር ይችላል፣ መሪ መርሁ እሱ ይሆናል ይባል ነበር። ልክ ነው፣ እነዛ ባህሪያት አሉ። ግን መጀመሪያ ያሳየን አንደኛው ነገር ቀላል የማይባል ፕራግማቲዝም ቡድኑ ላይ እንዳለን። ፕራግማቲስት አሰልጣኝ ያ ቡድን እሱ በሚፈልገው የጨዋታ ጽንሰ ሐሳብ ማሸነፍ እንደማይችል ስላወቀ ስብስቡ ለሱ አጫወት የሚሆን መሟላት እንደሌለው ስለተረዳ የ2020ውን በአርሰናል አሰልጣኝነት እስካሁን ድረስ ያሸነፈውን ብቸኛውን ኤፍ ኤ ካፕ ሲያሸንፍ፣ ቼልሲን ድል ሲያደርግ ይሁን በግማሽ ፍጻሜ ሲቲን ሲያሸንፍ ቡድኑ
በ3 የመሃል ተከላካዮች በ2 ዊንግ ባኮች ነበር የተጫወተው። ከዚያ በኋላ ነው በጊዜ ሂደት የራሱን ቡድን መገንባት የጀመረው። ያኛው ልክ እንደመጣ በመጀመሪያዎቹ ወራት የገነባው ቡድን የበለጠ ለመከላከል የተሰራ ቡድን ነበር። ባለፉት 2 ዓመታት ለምሳሌ ግን አሁንም ያ የመከላከል ጥጥርና ያለ ቢሆንም 88 እና 91 ጎሎች ያስቆጠረ ብዙ ጎል የሚያስቆጥር ቡድንም ነበር። ከኢንቪንሲብል በላይ ብዙ ጎል አስቆጥሯል በተለይ ባለፈው የውድድር ዘመን። ነገር ግን ከጓርዲዮላም ከአርሰን ቬንገርም በተለየ ሁኔታ የበለጠ ፕራግማቲክ የሚያስመስሉት አንዳንድ ነገሮች አሉ። ለምሳሌ በኤቲሃድ በዚህ የውድድር ዘመን ከሲቲ ጋር 2-2 ቡድኑ ሲለያይ እና ትሮሳርን ለሁለተኛው አጋማሽ ይዞ መመለስ የማይችልበት የቀይ ካርድ ውሳኔ ሲተላለፍ 5-4-0 ወይም 6-3-0 እንበለው በየትኛውም ስም እንደምንጠራው አላቅም የራስን ሳጥን የመከላከል ኮንሰርቫቲቭ የሆነ የመከላከል እቅድ ይዞ ነው የተመለሰው። አሁን ለሱ ይሄ የመሞትለት ፕሪንሲፕል ነው አይልም፣ አዳፕተብል ነው፣ እንደ ሁኔታው የሚለዋወጥ ነው። ለምሳሌ ጓርዲዮላ ከዚህ ይለያል። ፔፕ ጓርዲዮላ ራሱ ፕራግማቲክ አሰልጣኝ ነው፣ ፒውሪስት ነው ብዬ አላምንም። ምክንያቱም ቡድኖቹ በአመታት ውስጥ የተለያየ ባህሪያትን ስላሳዩን የሚያምንበት የቡድኑ መሰረታዊያን የሆኑ ጽንሰ ሐሳቦች አሉ። በዚያ ውስጥ ግን ብዙ ፕራግማቲዝም አለ። ስለዚህ ፔፕም ፕራግማቲክ ነው፣ ግን ከፔፕም የበለጠ ፕራግማቲክ ነው አርቴታ። ለምሳሌ ፔፕ 2019 ላይ ልክ አርቴታ እንደሆነበት ሁሉ ከሻልከ ጋር ሲጫወት ኒኮላስ ኦታሜንዲ በቀይ ወጣበት። ቡድኑ ያኔ በጌልስኬርቸን 2-1 ይመራ ነበር። ነገር ግን ማጥቃቱን የቀጠለው በ10 ተጫዋችም ቢሆን። አርሰን ቬንገር 2005 ላይ የኤፍኤ ካፕ የፍጻሜ ጨዋታን ከ20 ዓመት በፊት መሆኑ ነው ከማንቸስተር ዩናይትድ ጋር ሲጫወቱ ቲየሪ ኦንሪ ተጎድቶባቸው ስለነበር 4-5-1 መረጡ እና ቡድናቸው ዲፌንሲቭ ነበር። በመለያ ምትም ድል አደረጉ። ጨዋታው የሚታወስ ነጥብ አልነበረው። አርሰናል የጎል ዕድል አልፈጠረም። በየን ስሌማን አስደናቂ ብቃት ምክንያት ግን የኤፍኤ ካፕ አሸናፊ ሆኑ። ከጨዋታው መጠናቀቅ በኋላ ከዚህ በኋላ ቡድኔ በጭራሽ እንደዚህ አይጫወትም፣ ሳክሪሌጅ ነው፣ ነውር ነው፣ አልፈልግም፣ እኔ በዚህ መንገድ ከማሸነፍ ቢቀርብኝ ይሻላል የሚል አስተያየት ሰጥተው ነበር። ስለዚህ ፔፕና ቬንገር አንዳንድ አንደራደርባቸውም የሚሏቸው የውጤት ዋጋ እንኳን ሊያስከፍሏቸው ቢችሉ ግትር ሆነው የሚከተሏቸው አንዳንድ መርሆች አሏቸው። ሚኬል አርቴታ ግን አዳፕተብል፣ ምክንያቱም በተለያዩ አሰልጣኞች ስር ሰልጥኗል። ለዚህ ነው በአንዳንድ ባህሪያቱ በአምበልነት ቡድናቸውን ከመራላቸው አርሰን ቬንገር ይልቅ ከጆርጅ ግራም ጋር የበለጠ ይመሳሰላል የሚባለው። ግራም ሌላ ትልቅ የአርሰናል አሰልጣኝ ናቸው። ግራም ልክ እንደዚህኛው እንደ አርቴታ ቡድን ስታቲስቲሽያኖች ያሉት ወይም ዳያቲሽንስ ያሉት ቡድን አይደለም። ነገር ግን 1989 እና 1991 ላይ የሊግ አሸናፊ የነበረ ቡድን ገንብተዋል። አርሰናል ከረጅም ጊዜ በኋላ ዋንጫ ማሸነፍ ሲጀምር ጆርጅ ግራም ናቸው አሰልጣኝ የነበሩት። ያ የግራም ቡድን ጠንካራ፣ ረጃጅም፣ ጉልበተኛ ተጫዋቾች ነበሩት። ዊንተርበርን፣ ዲክሰን፣ ቦልድ፣ አደምስ፣ ሲመን አይነት። አሁን በአርቴታ ቡድን ውስጥም ጋብርኤል፣ ሳሊባ፣ ቲምበር፣ ራያ፣ ዋይት፣ ራይስ፣ ፓርቴ አይነት ተጫዋቾችን እናያለን። ያኛው ቡድን ቴክኒካዊ ተጫዋቾች ነበሩት። ፖል ሜርሰን፣ አንድሬስ ሊምፓር፣ ፖል ዴቪስ አይነት ተጫዋቾች፣ በተለይ ዴቭ ሮካስል። ይሄኛውን ቡድን ኦደጋርድ፣ ሳካ፣ ማርቲኔሊ፣ ሃቨርትዝ አይነት ተጫዋቾች አሉት። ነገር ግን ሁለቱም ቡድኖች አንድ የሚነጻጸሩበት ነገር ሶሊድ ቡድኖች መሆናቸው። ይሄኛው ቡድን ከቆሙ ኳሶች ብዙ ጎል ያስቆጥራል። ያኛው ቡድን ከቆሙ ኳሶች ብዙ ጎል ያስቆጥር ነበር። አሁን ባለፈው የውድድር ዘመን ለምሳሌ አርሰናል 89 ነጥብ ይዞ ሲያጠናቀቅ 28 ጨዋታን ሲያሸንፍ ብዙ ጊዜ የተጠቀመባቸውን ተጫዋቾች ብትወስዱ 6 ሬጉላር ተጫዋቾችን ብትወስዱ ሁሉም ከሜትር ከ84 በላይ ቁመት ያላቸው ናቸው። ራይስ፣ ሃቨርትዝ፣ ፓርቴ፣ ሳሊባ፣ ጋብርኤል አይነት ተጫዋቾች ማለት ነው። ስለዚህ የቬንገር ተጽዕኖ የለበትም፣ የፔፕ ተጽዕኖ የለበትም ማለት አይቻልም። የነዚህን አሰልጣኞች ተጽዕኖዎች ታያላችሁ። ግን ደግሞ በልጅነቱ ነው ከስፔን የወጣው። መጀመሪያ የተጓዘው ወደ ፓሪስ ነበር። እዛ ሉዊ ፈርናንዴዝ ያሰለጠኑት። ከዚያ በኋላ ወደ ስኮትላንድ ነው ሄደው የሬንጀርስ ተጫዋች ሆኖ ከአሌክስ ማክሊሽ ጋር አብሮ ሰርቷል። ቲፒካል የብሪቲሽ አሰልጣኝ
ሆሴ ማሪያ አሞሮርቱ፣ ዴቪድ ሞይስ፣ ሉዊ ፈርናንዴዝ አይነት አሰልጣኞች በብሪታንያ ከ10 ዓመት በላይ ሲጫወት ከግማሽ በላይ የሚሆነውን ጊዜ በእንደዚህ አይነት አሰልጣኞች ስር በስኮቲሾች ነው የሰለጠነው፣ በአሌክስ ማክሊሽ እና በዴቪድ ሞይስ አይነት አሰልጣኞች። ስለዚህ የተለያዩ ሀሳቦችን ብሌንድ የሚያደርግ የሚቀይጥ አይነት አሰልጣኝ ወይም ባክግራውንዱ የበለጠ የተለያየ በፈለገው መንገድ መጫወት የሚችል ቡድን የሆነው አርሰናል በዚህ የተነሳ ከፈለገ በፖሴሽን መጫወት ይችላል እንደ ፔፕ እና ቬንገር ሁሉ፣ ከፈለገ በትራንዚሽን መጫወት ይችላል። ነገር ግን በአንዳንድ ጨዋታዎች ደግሞ እንደምናየው ከፈለገ በጥብቅ መከላከል ግድ የሚሆንበት ከሆነ ለመከላከል ቅድሚያ በሚሰጡ አሰልጣኞችም ሰልጥኖ ስለሚያውቅ ቡድኑ ያን ባህሪ ያለ በቆመ ኳስም ጎሎች ማስቆጠር የነዚህ የስኮቲሾች አሰልጣኝ ልማድ ሆኖ ይታያል። ቡድኑ የበለጠ ሳይንሳዊ የበለጠ የረቀቀ በሆነ መንገድ ግን ያንን ያደርገዋል። የሴት ፒስ አሰልጣኝ ኒኮላ ጆቨን ቀጥሮ ያኔ ስቲቭ ቦልድ ወደ ቅርቡ አንግል ይሮጣል፣ ቶኒ አዳምስ መሃል ላይ ይኖራል፣ ወይ አንድሪያስ ሊምፐር የዲኮይ ሩጫ ያደርጋል። ግን አሁን የበለጠ ሳይንሳዊ ነው፣ የበለጠ ዴታን ማዕከል ያደረገ ነው። ሁለቱ አሰልጣኞች ልክ ነው። ሁለቱም የጋራ የባርሰሎና ታሪክ ስላላቸው የቡድኑ ፋንዳሜንታልስ መሰረታዊ የሆኑት ነገሮች ባርሰሎናዊ ባህሪ ይስተዋልባቸዋል። ነገር ግን የበለጠ ደግሞ ቫራይቲ አላቸው። ይሄ ሁለቱም አሰልጣኞች በተለያዩ ተጽዕኖዎች ስር የማለፋቸው ምስክር ነው መግለጽ የሚቻል ይመስለኛል። ስለዚህ ሁለት ምርጥ አሰልጣኞች ናቸው የተለያየ ማሰልጠን ዘመናቸው ላይ በኤክስፒሪየንስ በኩል በድል በምን በኩል። ነገር ግን ሁለት በአውሮፓ ምርጥ የሚባሉ አሰልጣኞች የሚያደርጉት ስለሆነ ሜዳ ውስጥ ምን እናያለን የሚለው ነገር ትኩረት የሚስብ ይመስለኛል።